ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩልኝ ቤተሰቦች። በቃ ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። ባይስተካከሉ እንኳን እኛ ከሩታ ጎን ቆመን ሩታን ማበረታታት አለብን። በእርግጠኝነት ብነግርህ አብርሃም የሆነ ሰዓት ላይ ሁላቸውንም አታገኛቸውም። ህይወትህን ካመሰቃቀሉት በኋላ ማናቸውንም አታገኛቸውም። ቀጣይ ደግሞ ሰርግ እንጠብቃለን። እንደናንተ ቀልድ ከሆነ ማለት ነው። ቀለበት አድርግላት፣ አበባ ስጣት ምናምን እያላችሁ እቺ ቀለበት ስታይ አበባ ስታይ ምንድነው የሚሰማት? ምን እንደታስብ ነው የፈለጋችሁት? አቤላ ያስቀየምከው ሙሉ ቤተሰቡ ነው፣ ሩታን ብቻ አይደለም። ግን አንተ ዛሬ ተነስተህ ሩታን ትሰድባለህ። ለየሩታ ነክስት አይደለም መሳደብ፣ መናገር፣ ቀና ብለህ ማየት አቅሙ የለም። አንተ ድፍረቱ የለም። ከዚህ በላይ ምን አይነት ዝምታ ልትሰብር ነው? አቤላ እስኪ ገልጽ አድርግልን ከቻልክ። ምንም የሚሰበር ዝምታ የለም እኮ። ያደረከው ነገር እያደረክ ነው። የምትፈልገው ነገር እያደረክ ነው። ማጣላት ነበር አላማ፣ ማለያየት ነበር አላማ። እያለያየ ነው፣ እያጣላ ነው። ብቻ አላቅም ምን እንደምል። ግን በቃ ቢያንስ እኔ ተው የሚላቸው ሰው የለም። በቃ ቤተሰብ ዝም ብሎ እያየ ነው። በቃ ምን እንደሚያደርግ ቤተሰብ ግራ ገብቶታል። እና በቻላችሁት አቅም በውስጥ መስመርም ሁለቱን የምታናግሯቸው ሰዎች አላችሁ፣ እናንተንም የሚሰሟችሁ ሰዎች አላችሁ። እና እናንተም በቻላችሁት አቅም እስኪ ይሄን ነገር ለማስተካከል ሞክሩ። የአብርሃም ሚስት ማለት ለአንተ እህት ናት። በቃ የጓደኛ ሚስት ነች አይደል? እንደ ወንድሟ ነበር የምታየ፣ ታምን ነበረ፣ ብዙ ነገር ታማክር ነበረ። አንተ እኮ ማንም ተራ ሰው ነህ፣ ተራ ልክስክስ ባለ ትዳር መሀል ላይ ገብተህ ትዳር የምትመጣበት ተራ ሰው ነህ። ታውቃለህ አይደል? ቢያንስ እስኪ ለደቂቃ እንኳን ቆም ብለህ አስብ። የልጅህን እናት አስባት እስኪ። ከሷ ምን አይነት መከራ እንዳሳለፋችሁ አስብ። ሰው በዚህ ልክ እንዴት ህፃን ይሆናል? ምንድነው የሚያጃጅላችሁ? ትልልቅ ሰዎች ናችሁ እኮ እናንተ። ሰው ምን ያስባል ምን ይሆናል ተብሎ እኮ ይታሰባል። እያደረጋችሁ ያላችሁት የሙከራ ስርጭት ነው። የምሬን ነው የምላችሁ። እኔ ምን አይነት አስተሳሰብ እንዳላችሁ አላቅም። ሰላም የተወደዳችሁና የተከበራችሁ የኔ ተወዳጆች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። ሁሌም ሰላማችሁ በያላችሁበት ብዝት ይበልልኝ እና ቤተሰቦች ዛሬም ትንሽ ደስ በማይል ቪዲዮ ነው የመጣሁት ወደ እናንተ። እየሆነ ያለው ነገር እያያችሁ ነው ሁላችሁ። መጃጃሉ ቀጥሏል። ፕራንክ ይባል ምን ይባል እንዴት ገደል አፋፍ ያለን ሰው ወደ ገደሉ ለመግፋት ይህን ያክል ድርድር ይካሄዳል? ወደ ገደሉ ለመጣል ይህን ያክል ጥረት ይደረጋል? ሰው እንዴት ነው እየፈለገ ያለው ነገር ላይ የሚያጓጉት እንዴ? ይሄ ፕራንክ ልንለው አንችልም። ይሄ መንደርደሪያ ነው። በቃ ሄርሜላ ወደ አብርሃም ህይወት ውስጥ የምትገባበት መንደርደሪያ እያደረጋችሁላት እንጂ መንደርደሪያ እየሰራችሁላት እንጂ ፕራንክ አይደለም። ይሄ የሙከራ ስርጭት ነው። እያደረጋችሁ ያላችሁት የሙከራ ስርጭት ነው። የምሬን ነው የምላችሁ። እኔ ምን አይነት አስተሳሰብ እንዳላችሁ አላቅም። ሰው በዚህ ልክ እንዴት ህፃን ይሆናል? ምንድነው የሚያጃጅላችሁ? ትልልቅ ሰዎች ናችሁ እኮ እናንተ። ሰው ምን ያስባል ምን ይሆናል ተብሎ እኮ ይታሰባል። እንዴት ልጅቷን የማይሆን ነገር ውስጥ ተከቷታላችሁ? በዛ ላይ በእንጥልጥል ነው ያለችው ልጅቷ። መች በመች ሀሳቡን ቀየረ፣ መች ከኔ ጋር ይሆናል፣ ትዳርን ትቶ ከኔ ጋር ይቀጥላል። በቃ አለ አይደል? ልጅቷ ምን እየፈለገች እንደሆነ ታውቃላችሁ። ሁሉም ሚዲያን ሲያውቃል፣ ሁሉም ሰው ያውቃል። በዚህ ልክ ግን የህፃን ሀሳብ አምጥቶ የምታስበውን ሀሳብ ደግሞ ማንጸባረቅና አብርሃምን እዚህ ነገር ውስጥ መክተት ተገቢ ነው ብዬ አላስብም። ሀሳቡንም መስማማት አልነበረብም አብርሃም። ምክንያቱም ያለው ነገር ታውቃለህ። ነገሮች እየተበላሹ እንጂ እየተስተካከሉ እየሄዱ እንዳልሆነ ታውቃለህ። ወይስ አንተ ምን መበላሸት ነገሩን መበላሸት ትፈልጋለህ? ወደ ኋላ መመለስ አትፈልግም? ወደ ልጅ መመለስ አትፈልግም? ወይስ አሁንም በአዲስ ሌላ ልጅ ትፈልጋለህ? ምንም ግልጽ እየሆነልኝ አይደለም። እና ብትመለስ ጥሩ ነው አብርሃም። በጣም እያበዛው ነው፣ በጣም ማለት ነው። ቢያንስ እስኪ ለደቂቃ እንኳን ቆም ብለህ አስብ። የልጅህን እናት አስባት እስኪ። ከሷ ምን አይነት መከራ እንዳሳለፋችሁ አስብ። ምን ያክል ጊዜ እንዳሳለፋችሁ አስብ። ምን አይነት መከራዎችን የተለያየ ፈተናዎችን አልፋችኋል እኮ። ጥሩ ነገሮችን በጣም ጥሩ ነገሮችን ደግሞ አልፋችኋል። የተለያየ ነገር አድርጋችኋል። በጣም ደስ የሚሉ ጊዜያቶችን አሳልፋችኋል። በጣም የፍቅር ጊዜያቶችን አሳልፋችኋል አይደል? ዛሬ ላይ ግን ምንም የሆነ አንድ ቀን እንኳን ጥሩ ሰላምታ ያደረገ ሰው አትመስልም ከሩታ ጋር ማለት ነው። አሁን በምታደርገው ነገር እንዴት ነው ቆም ብለህ ማታስበው? አንቺስ ክብርሽን በዚህ ልክ ሄርሜላም ክብርሽን በዚህ ልክ አውርደሽ የሆነ የወረደ ስራ የምትሰሪ ምን ሆነሽ ነው? በቃ ታያቸው። በቃ አልሆነም አይደል?
ታያቸው። ቢያንስ ዛሬ እንኳን ይሄን ቪዲዮ አይተሽ መመለስ ነበረብሽ። በዚህ ልክ ያላገጡብሽ፣ በዚህ ልክ ሙድ እያያዙብሽ መሆኑን ማሰብ ነበረብሽ። ወይስ አንቺ ምን ትፈልጊው ያለሽ ነው ሙድ በያዙ አንቺ ላይ? በቃ አይሆንም፣ ማይሆን ነገር ነው አይደል? ወይስ እኛ ማናውቀው ነገር አለ በውስጥ እናንተ የምትሰሩት ስራ? እና በጣም ያስተላል የምትሰሩት ስራ ማለት ነው። አቤልና ብሩክ በጣም እያበዛችሁት ነው። በጣም እርምጥምጥ ሰው ነው አቤል አብሶ ማለት ነው። ደግሞ እውነት እንዳለው ሰው በራሱ ቻናል ላይ ወጥቶ አፉን ይከፍታል። ሩታን አከብራታለሁ ምናምን ወዳታለሁ ጥሩ ነገር አሳልፈና ምናምን። ይሄ ሁሉ ነገር እኮ ገደል ከተዋል። ዛሬ ተመልሰ ሌላ ነገር ታወራለህ እንጂ ይሄን ነገር ገደል ከተዋል። ደግሞ ጉራ የሆነ ትፎክራለህ ሰው ላይ። የሩታ አክስት ስራትሽን አይ ምናምን ማስጠንቀቂያ ምናምን እየሰጠሽ ነበር። አንቺም ሰው ነሽ። ማን ስለሆንክ ነው አንተ ሰው የምታስፈራራው? ማን ነህ አንተ? እኮ ማንም ተራ ሰው ነህ። ተራ ልክስክስ ባለ ትዳር መሀል ላይ ገብተህ ትዳር የምትመጣበት ተራ ሰው ነህ። ታውቃለህ አይደል? ተራ ባትሆን እንደዚህ ቢያንስ ሩታ ላንተ በጣም ብዙ ነገር ሆናለች። ብዙ ነገር አሳልፋችኋል። ብዙ ነገር አድርጋችኋል አይደል? የአብርሃም ሚስት ማለት ላንተ እህት ናት። በቃ የጓደኛ ሚስት ነች አይደል? እንደ ወንድሟ ነበር የምታየው። ታምን ነበረ፣ ብዙ ነገር ታማክር ነበረ። ግን አንተ ዛሬ ወርደህ ተዋርደህ ሌላ ነገር ታሳስበዋለህ ልጁን። ሄርሜላንም በዛው ልክ ማለት ነው። ሄርሜላም የሆነች ምን አይነት ልጅ እንደሆነች አላቅም፣ ምን አይነት ጭንቅላት እንዳላት አላቅም። አሁንም ተስፋ ታደርጋለች። ሲቀጥል በዛ መሀል ላይ የተናገርከው ነገር የሆነ በጣም የሚያስጠላ ነገር ነው የተናገርከው። ማለት ተስፋ እናደርጋለን በቃ ይሄ ጊዜ ይፈጃል እንጂ አንድ ትሆናላችሁ፣ የሚያስብሽው ነገር ይሳካል ምናምን። ምን ማለት ነው ማለት? ሩታዬን ብትሰማ አያማትም? በቃ ይሄን ያሰብሽው ነገር ይሳካል ጊዜ ይፈጃል እንጂ ምናምን ብለህ ስትናገር ሩታ ብትሰማ አትጎዳም? እንዴት እንደዚህ አይነት ተስፋ ትሰጣለህ? እንዴት ባለ ትዳር ላይ እንዴት ትዳር ላይ ትዳር ደርቢ ብለህ ልጁን ታበረታተዋለህ? እሷንስ ተስፋ አትቁረጪ ምናምን በቃ ማለያየቱን ቀጥይበት ማለት ነው። በዚህ እንትን ማለት ነው። በዚህ አነጋገር ማለያየቱን ቀጥይበት በቃ እኛ ከጎንሽ ያለን አይነት ነገር ነው የተናገርከው ንግግር ማለት ነው። በቃ በዚህ ልክ አትውረድ። በቃ ሰው ሁን እስኪ። ቢያንስ ማስታረቅ ባትችል አታጣላ። ልጅቷን ተስፋ አትስጣት። በቃ ማይሆን ነገር አትናገር። በቃ ይሁን ምን አይነት ምንም ቃላት የለኝም አንተን ለመናገር። እና ቤተሰቦች እያንዳንዱ ነገር እያያችሁ ነው። ነገሮች በጣም በሚያስጠላ ሁኔታ እየሄዱ ነው። ምን ማለት እንዳለብን ሁላ ግራ እየገባ ነው። በቃ በዛ ላይ እዩና ካሌብም አሁንም ስራቸውን አላቆሙ። የሚያደርጉት ነገር ትክክል አይደለም። ልጅቷ ሄደው ሌላ ነገር እያወሩ ነበረ። ብቻ አላቅም ምን እንደምል። ግን በቃ ቢያንስ እኔ ተው የሚላቸው ሰው የለም። በቃ ቤተሰብ ዝም ብሎ እያየ ነው። በቃ ምን እንደሚያደርግ ቤተሰብ ግራ ገብቶታል። እና በቻላችሁት አቅም በውስጥ መስመርም ሁለቱን የምታናገሯቸው ሰዎች አላችሁ፣ እናንተንም የሚሰሟችሁ ሰዎች አላችሁ። እና እናንተም በቻላችሁት አቅም እስኪ ይሄን ነገር ለማስተካከል ሞክሩ። አለበለዚያ ነገሮች በቃ ወዳልተፈለገ ነገር እየሄዱ ነው። ከሀገር እስከ መውጣት ድረስ እየታቀደ ነው። አሁን ጭራሽ ሌላ ነገር እያሉ ነው። ዛሬ ቀለበት የሙከራ ስርጭት ነው እንዳልኳችሁ ማለት ነው። ቤተሰቦች አሁን እየሞከሩ ነው ያሉት። መንደርደሪያውን ይዘውታል። በቃ ዛሬ እንደ ቀልድ ይሞክሩታል፣ ያላምዱታል ቀስ በቀስ እንደዚህ አይነት ነገር ማለት ነው። ከዛ ይሄን ያየ ሰው ነገም ፕራንክ ነው ምናምን ብለው ሌላ ነገር ያደርጋሉ ማለት ነው። ዛሬ ፕራንክ ነው ብለው የሰሩት ነገር ነገ ላይ እውነት አድርገው ይሰሩታል። እና ቤተሰቦች ይሄ ነገር በጣም ትኩረት አድርጋችሁ እናንተን ስለሚሰሟችሁ እናንተን በቃ ስለሚያከብሯችሁ ተቆጧቸው። በሳላችሁ ታቅም እየተቆጣቻቸው ነገሮች እንዲያስተካክሉ አድርጉ ባካችሁ። ነገ ላይ በጣም ተጸጸታላችሁ። ዛሬ ዝም ብላችሁ የምታዩ ሰዎች አላችሁ። ማድረግ እየቻላችሁ ማስተካከል እየቻላችሁ ዝም ብላችሁ የምታዩ ሰዎች አላችሁ። ዛሬ ማስተካከል ካልቻላችሁ ነገ ላይ በጣም ተጸጸታላችሁ። ያኔ ባስተካከልን ኖሮ ማስተካከል እየቻለን ባስተካከልን ኖሮ መናገር እየቻለን ብንናገር ኖሮ ብላችሁ ተጸጸታላችሁ። እና ያ ነገር እንዳይመጣ ዛሬው ነው በቃ የበኩላችሁን ተወጡ። ዛሬው ነው የምታደርጉትን አድርጉ። ነገ ላይ በጣም ነገሮች ከዚህ በላይ ሰፍተው ነገሮች ወደ ህግ ሄደው በቃ ሁለቱ በቃ በህጋዊ መንገድ ተለያይተው ነገሮች ወዳልተፈለገ ነገር ከመሄዳቸው በፊት ዛሬ ላይ በጣም ማድረግ የምትችሉ ሰዎች ያላችሁ እናውቃለን። ያን ነገር አድርጉልን።
በቃ ዝምታችሁን ስበሩ። ዝምታ መስበር ማለት ዝምታችሁን ስበሩ ስለ አንድ ነገር ትዛለኝ አቤላ ዝምታዬን ሰበራለሁ ምናምን እያለ ነበር። ከዚህ በላይ ምን አይነት ዝምታ ልትሰበር ነው አቤላ? እስኪ ግልጽ አድርግልን ከቻልክ። ምንም የሚሰበር ዝምታ የለም እኮ ያደረከው ነገር እያደረክ ነው። የምትፈልገው ነገር እያደረክ ነው። ማጣላት ነበር አላማ፣ ማለያየት ነበር አላማ። እያለያየ ነው፣ እያጣላ ነው። ሩታ ምን እንደበደለች ባናቅም አብርሃምና ሩታ ለመለያየት በጣም ብዙ ርቀት እየሄድክ ነው። በቃ አጠገቧ እንዳይደርስ እያደረክ ነው። ከሄርሜላ ጋር ያላቸው ነገር እንዲያጠናክሩ እያገዝክ ነው፣ እያደረክም ነው። ሄርሜላ ትክፈለ፣ ከሄርሜላ ሌላ ነገር ይኖረ፣ እሱ የምታውቀው አንተ ነህ። እኔ በጣም ግራ እየገባኝ ነው እና ዝምታዬን ሰብሬያለሁ ምናምን የምትለው ነገር በጣም ግራ እየገባኝ ነው። ምን አይነት ዝምታ ልትሰብር ነው? ቤተሰብ ለመሳደብ ነው? ከዛስ ክብር የለም። ሲጀምር የቤተሰብ ክብር የለም። ክብሩን አታውቀውም እንጂ አንደኛ ቤተሰብን አትሰድብም፣ ራስም አትሰድብም ነበረ ክብር ያለው ሰው ብትሆን ማለት ነው። እና ይሁን ከዛ አልፈ ተርፈ የሩታና አክስት ትሰድባለህ። የሩታና አክስት አይደለም መሳደብ፣ መናገር፣ ቀና ብለህ ማየት አቅሙ የለም። አንተ ድፍረቱ የለም። ሙሉ ሩታን ብቻ አይደለም አንተ የከዳው፣ ሙሉ ቤተሰቡን ነው የከዳው። ሩታን ብቻ አይደለም ያስቀየምከው፣ ሙሉ ቤተሰቡን ነው ያስቀየምከው። አቤላ ያስቀየምከው ሙሉ ቤተሰቡን ነው፣ ሩታን ብቻ አይደለም። ግን አንተ ዛሬ ተነስተህ ሩታን ትሰድባለህ፣ ቤተሰቡን ትሰድባለህ። ሌላ እርምጃ ውስጥ ገባለህ ምናምን ግባ፣ ምንም አታመጣም። ምክንያቱም ያንተን አቅም እናውቀዋለን። ምን ድረስ ሄደን እንደምትቆም ያንተን አቅም እናውቀዋለን። ዝም ብለህ አትንጨርጨር። ልብ ካለ አድርገውናና ማውራት አይደለ መጎረር አይደለም። ናና አውራ እስኪ ልብ ካለ ዝም ብለህ አትንጨርጨር። እና ቢያንስ ድንበርህን ወቅ፣ ልክህን ወቅ፣ ልክህን አትለፍ። የሩታን አክስት የመናገር አቅሙ የለም፣ አቅሙም ድፍረቱም የለም። ድፍረቱን ራሱ ኬት እንዳመጣው አላውቅም። ያጠፋውን አጥፍተህ ያደረግከውን አድርገህ ተነስተህ ዛሬ ሰውን ወቃሽውን አንተም ሰው መውቀስ ጀምር። በጣም ያሳዝናል። የምሬን ነው። ምንድነው ጅራፍ ራሱ መጥቶ ራሱ ይጮሃል ይባላል። እና ቶሎ ብለህ አንተ በአንተ ቤታው መከላከያ ማቅረብ ነው። አሁንም ከምታደርገው ነገር ተመለስ። በቃ የማይሆን ነገር እያደረግክ ነው፣ ተመለስ። እዛ አዲስ አበባ ያለመድከው ተጀራ መጥተህ እንደዚህ አድርጋለሁ ብትል በኋላ ሌላ ነገር ውስጥ ነው የምንገባው፣ ሌላ ታሪክ ውስጥ ነው የምንገባው። ያ ነገር ከመፈጠሩ በፊት አሁኑን አስተካክል። እዛ ያለህን ነገር አስተካክል። እዛ ያለህን ነገር ኮተትህን ጨርሰህ ነው ወደዚህ። ብሩኬም እንደዛው እያበጣበጥክ ያለው ነገር አቁም። ከዛ መጨረሻ ላይ እያደረጋችሁ ያለችው ነገር ትክክል አይደለም ብላችሁ እራት ለመጋበዝ ምናምን እየሞከራችሁ ነው። ምን እያሰባችሁ ነው ግን? ምንድነው አላማችሁ? ለምንድነው በግልጽ ማተናገሩት? በቃ በግልጽ ሩታን ፍታትና ሄርሜላን አግባት ብላችሁ ደግሳችሁ ዳሩት። በቃ ይሄ ነው የቀራችሁ። በቃ በግልጽ መናገር። አሁን መጀመሪያ ላይ ፕራንክ ብላችሁ ጀመራችሁ፣ የሚያስጠላ ፕራንክ ጀመራችሁ ምናምን። ከአብርሃምና ሄርሜላ ለማስታረቅ የሄዳችሁበት መንገድ በጣም ያስጠላል። ለማቀራረብ የሄዳችሁበት መንገድ በጣም ያስጠላል። ታሙ በተኛበት የወንድ ልብስ አልበሳችሁ ምናምን ነገር የሆነ የሚያስጠላ እየተጃጃላችሁ ነበረ። ያን ይሁን ብለን ዝም አልን። በድጋሚ ደግሞ ፕራንክ ብላችሁ ያመጣችሁት ሀሳብ ቀለበት አድርግላት አበባ ስጣት ምናምን እያላችሁ እቺ ቀለበት ስታይ አበባ ስታይ ምንድነው የሚሰማት? ምን እንደታስብ የፈለጋችሁት? ደግሞ ምንም እንዳሰበች አይታችኋል። ቤተሰቦች አይታችኋል። እያንዳንዱ ነገር አብርሃም ቀለበት ይዞ ስታየው እንዴት እንደተሰማት ምን እንደተሰማት አይታችኋል። ቤተሰቦች ይህ ነገር እንዲሰማት ነው መጀመሪያ እነሱ አላማቸው። ይህ ነገር ሰው እንዲለምደው ነው አላማቸው። ከዛስ ቀጣይ ስቴፕ ሌላ ነው። ቀጣዩን ስቴፕ አዘጋጅተዋል። ቀጣዩ ስቴፕ ምንድነው? ቤተሰቦች አይታችኋል፣ ሰምታችኋል። ያለው ነገር ወደ እራት ግብዣ ነው እያሰቡ ያሉት። ከእራት ግብዣ በኋላ ደግሞ ቀጣይ ስቴፕ አለው ማለት ነው። ቀጣይ ደግሞ ሰርግ እንጠብቃለን። እንደናንተ ቀልድ ከሆነ ማለት ነው። ቢያንስ ለቤተሰብ አስቡ፣ ለኦዲየንሱ አስቡ፣ በቃ ለፋሚሊ አስቡ። ቢያንስ ለእናት አባታችሁ አስቡ። በቃ ከተከበረ እናት አባት ነው፣ ከተከበረ ቤተሰብ ነው የወጡት ሁላቸውም ማለት ነው። እና ቤተሰብ ዝም ብሏል ብላችሁ እናንተ ዝም ብላችሁ አትፈንጩ። በቃ ቢያንስ የሆነ አካል ይጎዳል፣ የሆነ ሰው ይከፋዋል ብላችሁ አስቡ። ቢያንስ የሆነ የምትወዱት ሰው ይኖራል ቤቱ ላይ፣ ከነሱ መካከል አንድ የምታከብሩት ሰው ይኖራል። ቢያንስ ለዛ ሰው ክብር ስትሉ ይሄን ነገራችሁን አቁሙ። ቀጣይም ያሰባችሁ ያላችሁ ነገር ገና ብዙ አለ፣ ገና ብዙ የሚያስቡት ነገር አለ። አብርሃም አይኑን ካልከፈተ ቆም ብሎ ማሰብ ካልቻለ እነዚህ ልጆች በጣም ብዙ ያሰቡት ነገር አለ፣ በጣም ብዙ የሚያስቡትም ነገር አለ። ካሁኑ አይኑን ከፍቶ አይቶ ነገሮችን ማስተካከል ካልቻለ
ገና ብዙ ጉድጓድ እየማሱልን ነው አብርሃም። በኋላ ላይ የማትወጣበት ችግር ውስጥ ነው የምትገባው። የሆነ ሰዓት ላይ በእርግጠኝነት ብነግርህ አብርሃም የሆነ ሰዓት ላይ ሁላቸውንም አታገኛቸውም። ህይወትህን ካመሰቃቀሉት በኋላ ማናቸውንም አታገኛቸውም። ሄርሜላም ወደ መንገዷ ትሄዳለች ወደ ራሷ። ብሩክና ቤላም ጥለው ይሄዳሉ። ሁላቸውም ወደ የመንገዳቸው ይሄዳሉ። ያኔ ብቻህን ትቀራለህ። ብቻህን ነው አስቀርተው ብቻህን ወደ ሜዳ ላይ ጥለው ነው የሚሄዱት፣ ከሁሉም ውጭ አድርገው ማለት ነው። አሁን ላይ በጣም ከብዙ ሰው እያወጡ ነው፣ ከቤተሰብ እያወጡ ነው፣ ከሩታ ጋር እያለያዩ ነው፣ በጣም ከምትወዳቸው ኦዲየንሶች እየለያዩ ነው፣ እያስጠቆሩ ነው። ይሄ ሁሉ ነገር እንድታስብበት ነው ምነግርህ አብርሃም። እና እነዚህን ሁሉ ነገሮች አሁን ቆም ብለህ ካላሰብክ በኋላ ላይ በጣም ትጸጸታለህ፣ በጣም ትጎዳለህ። ዛሬ ላይ ማስተካከል ካልቻልክ ማለት ነው። እና ቢያንስ ዙሪያ ላይ ያሉ ሰዎች ማን ነው ለኔ ጥሩ የሚያስበው፣ ለኔ የሚጠቅመኝ ማን ነው፣ ስለኔ ማን ነው በቃ ጥሩ ሀሳብ የሚያመጣልኝ፣ ወደ ቤቴ እንድመለስ የሚያደርገኝ፣ ነገሮች እንዳስተካክል የሚረዳኝ ማን ነው ብለህ ቆም ብለህ አስብ። ከዛ በኋላ ወስን። በቃ አይነን ከፍተህ እነዚህ ልጆች እያስመሰሉ ነው አጠገብ ያሉት፣ ከሩታ ጋር ለማለያየት ነው እያሰቡ ያሉት፣ ከልጅ እናት ሊያለያዩ ነው እያሰቡ ያሉት። ነገ ላይ በጣም ብዙ ጣጣ ይመጣል፣ ብዙ ችግሮች ስለሚኖሩ ካሁኑ ራስን አዘጋጅ። በቃ ከነዚህ ልጆች ካራክ ለችግር ራስን አዘጋጅ። ምክንያቱም እነዚህ ልጆች ችግር ነው እንጂ ይዘው እየመጡ ያሉት ምንን ለአንተ የሚጠቅም ነገር ይዘው እየመጡ አይደለም። ስለዚህ ካሁኑ ራስን አዘጋጅ። በቃ በጣም ብዙ ፈተና እንደሚገጥሙ ማለት ነው። አይ የምትል ከሆነ ደግሞ ካሁኑ በቃ ተመለስ። በቃ ምንም ሊያስተካክሉልህ ስለማይችል ከነዚህ ሰዎች አንተ ራስን አርቅ። ጥሩ የሚጠቅሙ ሰዎች አሉ፣ በቃ ታውቃቸዋለህ። ለምን አይንን ከፍተህ ማየት እንደከበደ እኔ አላቅም። እና ቤተሰቦች ከዚህ በላይ እኔ ብዙም ላወራ አይደለም፣ በጣም አወራሁኝ ዛሬ። ማለት በተደጋጋሚ እያወራሁ ነው እንዳላሰለቻችሁ። በቃ ቢያንስ ዝም ማለት ስለከበደኝ ነው። በቃ የራሳችሁ ሰው ሲጎዳ ዝም ብሎ ማየት ትንሽ ይከብዳል። እና ለዛ ነው እንትን ያልኩት። አሁንም ደግሜ የምላችሁ ቤተሰቦች ከሩታ ጎን ሁኑ። ሩታ በዚህ ሰዓት ብቻዋን ነች፣ ማንም የላትም፣ እየተጎዳች ነው። ከሷ ጎን ሁኑ። በውስጥ መስመርም እየደወላችሁ ቴክስት እያረጋችሁ ምን እንደምታጽኑናት እናውቃለን። እኛም በቻልነው አቅም እንዲህ በካሜራ በቪዲዮ ባንመጣም እሷን እየተንከባከብናት ነው። በቻልነው አቅም በቃ አይዞሽ አለን ልጅ ከጎንሽ ነን እያልናት ነው። እናንተም በቃ ከጎኗ ሁኑላት። ይሄን ነው አደራ እምላችሁ። እነሱ እንደፈለጉ ይፈንጩ፣ እንደፈለጉ እየሆኑ ነው፣ እናውቃለን፣ እያየን ነው። በቃ ከዚህ በኋላ ግን እኛ ከሩታ ጎን ሆነን ሩታን ነው ማጥራናት ያለብን። ቤተሰቦች አሁንም መጥፎ ቃላቶች የምትሰነዝሩ አላችሁ ሩታ ላይ፣ ይሄ እናንተ በጣም ተጠንቀቁ። በቃ ሩታ ላይ ያኖና ነገር የምታወሩ ሰዎች አላችሁ። አሁንም ያላደረገችውን አድርገሻል ብላችሁ የምታወሩ ሰዎች አላችሁ። እናንተ ስርዓታችሁን ያዙ። በቃ ተጠንቀቁ። ከዚህ በኋላ እኛ ማንንም አንታገስም። እና በዛው ልክ ሩታን የምታበረታቷት ልጆች አላችሁ፣ በጣም ምርጥ ሰዎች አላችሁ። እናንተን ፈጣሪ ያክብረልን። እና ቤተሰቦች ቀጣይ ላይ በቃ ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። ባይስተካከሉ እንኳን እኛ ከሩታ ጎን ቆመን ሩታን ማበረታታት አለብን። እስከዛው ድረስ ሰላማችሁ በያላችሁበት ብዝት ይበልልኝ። ቤተሰቦች ወዳችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩልኝ። ቤተሰቦች ወዳችኋለሁ።